እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና አሜሪካ በቁጥጥር ስር ያዋለቻቸው የቬንዙዌላው መሪ ኒኮላ ማዱሮ ጉዳይ አነጋጋሪነቱን ሲቀጥል አዳዲስ መረጃዎች ተሰምተዋል። ኒኮላስ ማዱሮ የፍርድ ቤት ቆይታቸው ድራማ ይመስል ነበር ተብሏል። በፍርድ ቤት ቆይታቸው ኒኮላስ ማዱሮ ለዳኛው ምን አሉ? ፍርድ ቤቱም ሲጮህና ሲናገሩ የነበረው ምንድነው? በዝርዝር የምታደምጡት ይሆናል። በሌላ በኩል ፕሬዝዳንቷ ታፍነው የተወሰዱባት ቬንዙዌላም በዛሬው ዕለት አዲስ ዜና ሰምታለች። ከፓርላማዋ የተሰማው አዲስ ዜና ምንድነው? እንዲሁም ደግሞ ለየት ባለ ዜና ከማዱሮ ጋር በተገናኘ አንድ ሰው ከወር በፊት አስቀድሞ ኒኮላስ ማዱሮ በአሜሪካ ቁጥጥር ስር ይውላሉ፣ አሜሪካ ከስልጣን ታወርዳቸዋለች ብሎ ቁማር በሚያቋምሩ ድርጅቶች ላይ ኦንላይን አስይዞ ከ400,000 የአሜሪካን ዶላር በላይ መብላቱን ተከትሎ የደህንነት ፍተሻ እየተደረገበት ነው። ምናልባትም የውስጥ መረጃን ሳያገኝ አልቀረም ግለሰቡ በሚል ከፍተኛ ቁጥጥርና ክትትል እየተደረገበት እንደሆነ ተነግሯል። በርከት ያሉ መገናኛ ብዙሃኖች አሁን ላይ ይህንን አስመልክተው እያወጧቸው ያሉ መረጃዎችን አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ከቀናት በፊት በአሜሪካ ጦር በቁጥጥር ስር ውለው ከሚመሯት ቬንዙዌላ ወደ አሜሪካ የተወሰዱት የቬንዙዌላው መሪ ኒኮላስ ማዱሮ በአሜሪካ ፍርድ ቤት መቅረባቸው ተሰማ። ፍርድ ቤቱ በድራማ የተሞላና በብዙ ሺዎችም ትኩረት የተሰጠው ተብሏል። የቬንዙዌላው መሪ ኒኮላ ማዱሮ ወደ ኒውዮርክ ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያቃጨለ በብዙዎች ይሰማ ነበር የሚሉት ዘገባዎች ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው ባፈናን የመጣሁት ሲሉ ድምጻቸውን አሰምተዋል። የቬንዙዌላው መሪ ወደ ፍርድ ቤት ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ አልቪን ሄለርስታይን ማዱሮ ነዎት ወይ አይደል በማለት ሲሉ ጠይቋቸዋል። አዎ ነኝ ካሉ በኋላ ለዳኛው እኔ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ፣ ከጥር 3 ጀምሮ ባፈናን የመጣሁት ሲሉ በቁጣ ተናግረዋል። በስፓኒሽ አስተርጓሚያቸው በኩል ንግግራቸው እየተተረጎመ ካራካስ ከሚገኘው ቤቴ ነው ተይዤ በግድ የመጣሁት ብለዋል። ማዱሮ በግዞት ነው ያለሁት፣ ከሀገሬ ተነጥቄን የመጣሁት በማለት እየገለጹ ባሉበት ሰዓት ዳኛው በድንገት አቋረጧቸው። ሌሎች ጉዳዮችን አሁን የምናወራበት ጊዜና ቦታ አይደለም በማለት ገልጸው የምጠይቆትን ብቻ ይመልሱ ብለዋቸዋል። በኒውዮርክ የሰዓት አቆጣጠር ከሰዓት በኋላ የተከናወነው የማዱሮ የችሎት ውሎ 40 ደቂቃ ያክል የፈጀ ነበረ። ማዱሮና ባለቤታቸው ሲሊያ ፍሎሬንስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉ በፍርድ ቤቱ አስተባብለዋል። ማዱሮ እንዲህ አሉ ጮክ ብለው እኔ ነፃ ሰው ነኝ፣ እኔ መልካም ሰው ነኝ በማለት ገልጸዋል። ባለቤታቸው ፍሎሬንስ ደግሞ እኔ ፍጹም ነፃ ሰው ነኝ ከምትሉት ነገር ብለዋል። አሜሪካ ብዙዎች ባልጠበቁት መንገድ ዘመቻ የቬንዙዌላውን መሪ ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር ያዋለችው ባለፈው ቅዳሜ እንደነበር ይታወቃል። ሰማያዊና ብርቱካናማ ቀለም ያለው ካናቴራ እንዲሁም ካኪ ሱሪ ለብሰው ፍርድ ቤት የቀረቡት ጥንዶቹም አስተርጓሚያቸውን ለመስማት እንዲያስችላቸው የጆሮ ማዳመጫም አድርገው በፍርድ ቤቱ ታይተዋል። ጠበቃቸው ማዕከላቸው ተቀምጦ ታይቷል። ማዱሮ በቢጫ
ማስታወሻ ደብተር ላይ የሚሰሙትንና የሚያዩትን በአንክሮ ይጽፋሉ። ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደሆነ ዳኛውን ጠይቀው ተፈቅዶላቸዋል። ማዱሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥተው ነበር የገቡት። ፊታቸው ላይ ያለ ምንም አይነት ስሜት ለማንበብ አስቸጋሪ እንደሆነ መገናኛ ብዙሃን ጽፈዋል። ችሎቱ ሲጠናቀቅ ከታዳሚዎች መካከል አንዱ ብድግ ብሎ እንኳን ተይዘ መጣ፣ ለወንጀልህ ዋጋ ትከፍላለህ ሲል ሲጮህ እንኳን በእርጋታ ነው ሁኔታውን የተመለከቱት ማዱሮ እንዲህ አሉ ጮክ ብለው፣ እኔ ፕሬዝዳንት ነኝ። እኔ ጦር እስረኛ ነኝ። በግዴታ ነው የመጣሁት። ሀገሬ ተጠቅታለች። አሁንም ቢሆን እኔ ፕሬዝዳንት ነኝ ሲሉ በስፓኒሽ ቋንቋ ለግለሰቡ ምላሽ ሰጥተዋል። እንባ የተናነቀው ግለሰብ ደግሞ ንግግሩን ባለማቋረጡም ፖሊሶች ተይዞ ከፍርድ ቤቱ እንዲወጣ ተደርጓል። የችሎቱ ውለው ለአብዛኞቹ ታዳሚዎች ስሜታዊ እንደነበር መገናኛ ብዙሃን የጻፉ ሲሆን ቬንዙዌላዊቷ ጋዜጠኛ ማይቦርት ፔቲት ችሎቱን ለመታደም በዚያው በፍርድ ቤት ከተገኙ ጋዜጠኞች መካከል አንዷ ቬንዙዌላዊት ነች። ለዓመታት የማዱሮን ስራ በመቃወም ስትዘግብ ቆይታለች። አሜሪካ ማዱሮን በቁጥጥር ስር ለመዋል ባደረገችው ጥቃት ምክንያትም ካራካስ የሚገኘው የቤተሰቦቿ ቤት ጉዳት ደርሶበታል። የቀድሞ የሀገሯ መሪ የእስር ቤት ልብስ ለብሰው እግራቸው ላይ ካቴና ታስሮ በአሜሪካ የፖሊስ መኮንኖች እየተጎተቱ ወደ ችሎት ሲመጡ ማየት የፈጠረባት ስሜት ከባድ እንደሆነ ተናግራለች። የማዱሮ ባለቤት ፍሎሬንስ ብዙም ድምጻቸው አልተሰማም። አይናቸውና ግንባራቸው ላይ ፕላስተር ለጥፈዋል። ጠበቃቸውም በቁጥጥር ስር ሲውሉ የደረሰባቸውን ጉዳት ነው በማለት ለፍርድ ቤቱ አስረድተዋል። ጠበቃዎቻቸው ትክክለኛው የሕክምና አገልግሎት ሊሰጣቸው ይገባል ሲሉ ፍርድ ቤቱን ጠይቀዋል። ምናልባትም የጎን አጥንታቸው ላይ ጉዳት ሳይደርስባቸው እንዳልቀረም ተናግረዋል። ማዱሮና ባለቤታቸው በዋስ እንዲለቀቁ ፍርድ ቤቱን እስካሁን አልጠየቁም። ነገር ግን ወደፊት ሊጠይቁ እንደሚችሉ ተናግረዋል። እስከዚያው ድረስ ፌዴራል ማረሚያ ቤት ይቆያሉ። አሜሪካ ማዱሮን የከሰሰችው በእጽ ሽብርተኝነት ሴራ፣ አደንዛዥ ዕፅን በማስመጣትና እንዲሁም የጦር መሳሪያ በማዘዋወር በሌሎችም አጥፊ መሳሪያዎች ሴራ ከሳቸው ነው። ፍርድ ቤቱ ቀጣይ ችሎቱን ለማየት ለመጋቢት 8 2018 ዓመተ ምህረት ቀጠሮ ሰጥቶ መለያየቱን ነው ከመገናኛ ብዙሃን የወጣው መረጃ ያመለክተው። ይህ የአሜሪካ የአንድን ሀገር መሪ አስራ መሄዷ ጉዳይ በዓለም ዙሪያ አሁንም መነጋገሪያነቱ ያልበረደ ሲሆን የአሜሪካ እርምጃ ዓለም አቀፍ የሕግ ጥሰት እንደሆነ የተባበሩት መንግስታት ድርጅት ኮሚሽን በዛሬው ዕለት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አሜሪካ ቬንዙዌላ ውስጥ የፈጸመችውን ጥቃት የዓለም አቀፍ ሕግ መርሆችን የሚጥስ ሲል ገልጾታል። የኮሚሽኑ ቃል አቀባይ ራቪና ሻምሳኒ ጄኔቫ ውስጥ በሰጡት መግለጫ ለጋዜጠኞች ሲናገሩ በማንኛውም ሀገር የግዛት አንድነት ወይም ፖለቲካ ነጻነት ላይ ኃይል መጠቀምም ሆነ ማስፈራራት ፈጽሞ አይገባም ነበር ብለዋል። ኮሚሽኑ በዛሬው ዕለት አቋሙን ያስታወቀው ረፋድ ላይ በሰጠው መግለጫ ሲሆን ይህ የአቋም መግለጫውም የተሰማው በተባበሩት መንግስታት ድርጅት አስቸኳይ ስብሰባ ተደርጎ ከፍተኛ ተቃውሞ በአሜሪካ ላይ ከተነሳ በኋላ ነው። ይህንን የአሜሪካን እርምጃ ከተቃወሙ ሀገራት መካከል ፈረንሳይ አንዷ ናት። የፈረንሳይ ምክትል ቋሚ መልእክተኛ የማዱሮ በአሜሪካ መያዝ አለመግባባቶችን በሰላማዊ መንገድ ከመፍታት መርህና ኃይል ካለመጠቀም መርህ ጋር የሚቃረን ነው ብሎታል። በተለይም ጠንከር ባለ መግለጫው ይህ ፈጽሞ በማንም የሚደገፍ አይደለም ብሎታል። ባለፉት 3 ቀናት የአሜሪካን እርምጃ በተከታታይ ስታወግዝ የነበረችው ቻይና በጸጥታው ምክር ቤትም የትራምፕን ውሳኔ ግድ የለሽነት ስትል ተደምጣለች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሀገራቸው ከቀጠናው ሀገራት ጋር በጋራ የአካባቢውን ሰላምና መረጋጋት ለመጠበቅ እየሰራች እንደሆነ ገልጸዋል። ባለፈው ቅዳሜ ከመኖሪያቸው ከሚስታቸው ጋር ተይዘው ሰኞ ዕለት አሜሪካ ፍርድ ቤት የቀረቡት የቬንዙዌላው ፕሬዚደንት ኒኮላ ማዱሮ የቻይና ጥብቅ ወዳጅ እንደነበሩ ይታወቃል። በዚህ እንዳለ ታዲያ የአሜሪካ መንግስት በቬንዙዌላ ነዳጅ ኩባንያዎች ላይ ስራ መጀመሩ እየተነገረ ነው። ይህ ውጥረት በነገሰበት ቀጠና በዛሬው ዕለት ቬንዙዌላ አዲስ ዜና ሰምታለች። ቀደም ሲል የማዱሮ ምክትል ፕሬዝደንት የነበሩት የቬንዙዌላ ጊዜያዊ ፕሬዝደንት ሆነው ቃለ መሐላ መፈጸማቸው ከቬንዙዌላ ተሰምቷል። ይህም ቬንዙዌላ ጊዜያዊ አዲስ ፕሬዝዳንት አግኝታለች። የቬንዙዌላ ምክትል ፕሬዝደንት ዴልሲ የሀገሪቱ ጊዜያዊ መሪ ሆነው ፕሬዝደንት ሆነው በዚሁ በቬንዙዌላ ፓርላማ በተዘጋጀ ስነ ስርዓት ላይ ዛሬው ዕለት ቃለ መሐላ ፈጽመዋል። ስልጣኑን የተረከቡት አዲሷ ፕሬዝደንትን ጉዳይ በተመለከተ አሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አንድ ማሳሰቢያ ለአዲሷ ፕሬዝዳንት ልከዋል።
ትክክለኛውን ነገር የማታደርግ ከሆነ እርሷም እንደ ማዱሮ እደግማለሁ ካለችና በአሜሪካ ላይ ጥላቻ የሚኖራት አሊያም ክፉ ንግግርን የምታሰማ ከሆነ ምናልባት እንደ ማዱሮ አይደለም ከማዱሮም የላቀ ዋጋ ትከፍላለች ሲሉ ተናግረዋል። ሮድሬዝ ቃለ መሐላ ከፈጸሙ በኋላ ለብሔራዊ ጉባኤ ባሰሙት ንግግር የሀገራቸውን ሰላም ለማስከበር ቃል ሲገቡ ተደምጠዋል። በዚህ እንዳለ ከማዱሮ ጋር በተገናኘ አስገራሚና አንድ ለየት ያለ ዜና ተሰምቷል። በቁማሩ ዓለም ማዱሮ ከስልጣን ይወርዳሉ፣ አሜሪካ ከስልጣን ታነሳቸዋለች ብሎ በኦንላይን መድረኮች ላይ ውርርድ ያደረገ ወይም ቁማር የተጫወተ አንድ ግለሰብ እንዳለው ማዱሮ ወርደውለት ከድህነት ተነስቶ የ436,000 የአሜሪካን ዶላር አሸናፊ መሆኑ የበርካታ ዓለም መገናኛ ብዙሃንን ቀልብ ስቧል። አንዳንዶች ግለሰቡ ምናልባትም የውስጥ መረጃ ይኖረው ይሆናል ሲሉ ጥርጣሬያቸውን ገልጸዋል። ፖሊማርኬት በተሰኘው በክሪፕቶ ከረንሲ በሚሰራው የቁማር ድርጅት ኒኮላስ ማዱሮ በአውሮፓውያኑ ጥር ወር መጨረሻ ከስልጣን ይወርዳሉ ወይስ አይወርዱም በሚል ቁማር ከወር በፊት አጫውቶ ነበር። ታዲያ ቅዳሜ ንጋት ፕሬዝዳንት ዶናልድ ጄ ትራምፕ ቬንዙዌላውን መሪ በቁጥጥር ስር መዋላቸው ይፋ ከማድረጋቸው በፊት በርካታ ሰዎች ሲቆምሩ እንደነበር ታይቷል። ባለፈው ወር የቁማር መጫወቻ መድረኩን የተቀላቀለ አንድ ግለሰብ ግን በቬንዙዌላ ጉዳይ 32537 ዶላር መድቦ 436,000 የአሜሪካ ዶላር አሸንፏል። ቁማሩን የተጫወተው ግለሰብ ማንነት ይፋ እስካሁን አልሆነም። ማንነቱ ያልታወቀው ግለሰብ ስሙ በተደበላለቁ ቃላትና ቁጥሮች ተሞልቶ ሪፖርት ወጥቷል። የፖሊማርኬት መረጃ እንደሚያሳየው ባለፈው አርብ ማዱሮ ከስልጣን ይወርዳሉ የሚለው ቁማር 6.5 በመቶ እድል ብቻ ነበረው። ነገር ግን አርብ እኩለ ሌሊት ገደማ ይህ ቁጥር ወደ 11 በመቶ ያደገ ሲሆን ቅዳሜ ሊነጋጋ ሲል ደግሞ ቁጥሩ ወደ ላይ ሲመነደግ አለማይቷል። ትራምፕ ማዱሮን በቁጥጥር ስር ውሏል ሲሉ በትሩዝ ሶሻል ማህበራዊ ሚዲያ ይፋ ያደረጉት ቅዳሜ ንጋት ነበር። ፖሊማርኬት በጉዳዩ ላይ እስካሁን አስተያየት አልሰጠም። ቤተር ማርኬትስ የተባለው ድርጅት ኃላፊ የሆኑት ዴኒስ ኬሌሄር ይህ ቁማር ግለሰቡ የውስጥ መረጃ እንዳለው የሚያሳይ ነው፣ እኔ እንደዛን ማምነው ሲሉ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። ሌሎች ግለሰቦችም ማዱሮ ከስልጣን ይወርዳሉ ብለው መድበው በ10 ሺዎች የሚቆጠሩ ዶላሮች በተናጠል አሸንፈዋል። አንዳንድ የህግ ባለሙያዎች ጉዳዩን በቅርበት እየተከታተሉት እንደሆነ ሲናገሩም ተደምጧል። የኒውዮርክ ዲሞክራቲክ የኮንግረስ አባል ሪቺ ቶሬዝ የመንግስት ሰራተኞች ከቁማር ጋር የተያዘ መረጃ ከማግኘት አቅም ካላቸው ቁማር እንዳይጫወቱ የሚከለክል ረቂቅ አዋጅ ሰኞ ዕለት ይፋ አድርገዋል። ባለፉት ጥቂት ዓመታት የቁማር ጨዋታዎች በአሜሪካ እያደጉ የመጡ ሲሆን ፖሊማርኬትና ካልሺ የተባሉ ድርጅቶች ከስፖርት ጀምሮ እስከ ፖለቲካ ባለው መስክ ላይ ሰዎች እንዲወራረዱ የሚፈቅዱ ፕላትፎርሞች ናቸው። ከአውሮፓውያኑ 2024 በተደረገ የአሜሪካ ምርጫ ወቅትም ማን ያሸንፋል በሚል በርካታ ሰዎች ቁማር የተጫወቱ ሲሆን አቁማሪ አጫዋች ኩባንያዎችም በ100 ሚሊዮን የሚቆጠር ዶላር እንዳጋበሱ ይታመናል። ኢንዱስትሪው በባይደን ጊዜ ከመንግስት በርካታ ቁጥጥሮች ይደረግበት ነበር የተባለ ሲሆን በትራምፕ ጊዜ ግን እንደ ልቡ እንዲሰራና እንዲንቀሳቀስ ተለቋል። የፕሬዝዳንት ዶናልድ ጄ ትራምፕ ልጅ የሆነው ትራምፕ ጁኒየር የካልሺና የፖሊማርኬት አማካሪ ቦርድ አባል መሆኑ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ